ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችሁ የጸበል ጸዲቅ ሰዓታችን ነው ለዛሬ በዝግጅታችን ላይ ከሌላ ቤተ እምነት የመጡ ጥያቄዎችን ምላሽ እየሰጠን ቆይታ የምናደርግ ነው የሚሆነው በዝግጅታችን ላይ ተገኝተው ለተጠየቀው ጥያቄ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት ቀሲስ አንድነት አሸናፊ የቅድስት ሥላሴ ዩኒቨርሲቲ መምህር ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ አብራችሁ ነው ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ መምህር እንኳን ደህና መጡ እንኳን ደህና ቆያችሁ መልካም እንግዲህ ያው ለዝግጅቱ አዲስ አይደሉም ጸበል ጸዲቁን ይባርኩልንና ወደ ውይይታችን እናልፋለን ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ተመልካቾቻችን ጸበል ጸዲቁን ባርከውልን ተመልሰናል በቀጥታ የምናልፈው ወደ ውይይታችን ነው አብራችሁ ነው መምህር ወደ ጥያቄው ለለፍ እንግዲህ ጥያቄውን ያደረሰን በሌላ ቤተ እምነት ውስጥ ሆነው በቅንነት የቤተክርስቲያናችን አስተምሮ ምን እንደሆነ የሚጠይቁ ተመልካቾች አሉንና ከነዛ ውስጥ አንደኛው ወንድማችን ይላከው አብዛኛው ሰው ሃይማኖቱን በውልደት ነው ያገኘው ይላል ዓለም ላይ ብዙ እምነቶች አሉ እኛ በኦርቶዶክስ ተዋህዶ ፈጣሪያችን አብሮን እንዳለ እንደሚሰማን ሁሉ ሁሉም በእምነቱ እንደዛ ይላል ታዲያ ከብዙ እምነቶች ውስጥ ትክክለኛው እምነት ውስጥ እንዳለን እንዴት ማወቅ እንችላለን የሚል ነው እቺ ከምን ብለናል መምህር እሺ እንግዲህ በሃይማኖት ውስጥ ስንኖር ቅድም ጠያቂያችን እንዳለው በቤተሰብ ክርስትና ተነስተን እዚህ ደረጃ ላይ ደርሰናል በዚህም ሰዓት ክርስትና እየተነሱ ያሉ አሉ ነገም ተነጎዳም በእምነት ውስጥ ክርስትና ተነስተው የእምነታችን ተከታይ ሆነው የሚቀጥሉ ሰዎች ስለ ሃይማኖታቸው ሊያውቋቸው ከሚገቡ ነገሮች መካከል አንዱ አሁን የተጠየቀው ጥያቄ ነው ትክክለኛ እምነት ውስጥ እንዳለን በምን ይታወቃል ወይም የምናምነው ትክክለኛ መሆኑን በምን እናውቃለን የሚለው ለነዚህ መጽሐፍት ብዙ አስረድተውናል አባቶቻችን ጽፈዋል እነዛን እንግዲህ ባለን ሰዓት እንመለከታለን የመጀመሪያው ትክክለኛ እምነት ውስጥ እንዳለን የምናምነው የምናውቀው የምንቀበለው በእግዚአብሔር መገለጥ ላይ የተመሰረተ በመሆኑ ነው እምነታችን በእግዚአብሔር መገለጥ ላይ የእግዚአብሔር መገለጥ ስንል ብዙ አይነት መገለጥ አለው እሱን በየደረጃ እናየዋለን እግዚአብሔር ራሱን የገለጸባቸው መንገዶች እርሱን እንድናመልከው የቱኛው እንደሆነ ራሱን የገለጸባቸው መንገዶች አሉ ከነዛ መካከል የመጀመሪያው በስነ ፍጥረት ነው እግዚአብሔር ራሱን በስነ ፍጥረት ወይም በፍጥረታት ገልጿል ማንነቱን አሳውቆናል መጽሐፍ ቅዱስም ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ እንጂ የሚናገረው ወይም የሚጀምረው እግዚአብሔር የሚባል አለ ይሄን ያህል ዓመት ኖሯል የሚኖረው ቦታ በዚህ ነው እድሜው ይሄን ያህል ነው ብሎ አይጀምርልንም በስራው በፈጠረው ፍጥረት ነው እግዚአብሔርን የሚያስተዋውቀን ሰማይና ምድርን ፈጠረ ብሎ ነው የሚጀምረው ስለዚህ እግዚአብሔር ራሱን ከገለጸባቸው መንገዶች መካከል አንዱ በስነ ፍጥረት ነው ነብዩ ዳዊትም ሰማያት ይነገራ ስብሐተ እግዚአብሔር ሰማያት የእግዚአብሔርን ምስጋና የእግዚአብሔርን ክብር ይናገራሉ ብሎ ከስነ ፍጥረት መካከል አንዱ ሰማያት ብለን የምንጠራው እንደሆነ መዝሙር 19 ቁጥር 1 ላይ ይናገራል ስለዚህ በስነ ፍጥረት እግዚአብሔር ራሱን ገልጾልናል ሁለተኛ በመግቦቱ ነው እግዚአብሔር እኛን በመመገብ ራሱን አሳውቆናል ወይም ገልጾልናል ማለት ነው በመግቦቱ ብለን ስንናገር እኛን የሚመግቡ ወይም የምንመገባቸው ነገሮች አሉ የሚመግቡ ብለን ስናነሳ እንግዲህ
ፍጥረታት እሳት አለ ነፋስ አለ ውሃ አለ መሬት አለ ጽዋት አትክልት አዝርት ይያልን መጥቀስ መናገር እንችላለን የምንተነፍሰው አየር የምንመገበው ምግብ የምንጠቀምበት ውሃ ያለ ማንሳት እንችላለን እግዚአብሔር በዚህ ራሱን ገልጿል ማን ይሄን ይፈጠረው ከተባለ እግዚአብሔር ነው ይፈጠረው ስለዚህ እግዚአብሔር በመግቦቱ ራሱን አስተዋውቋል ወይም ገልጾልናል ማለት ነው እንደውም በትምህርት ሃይማኖት እግዚአብሔር መጋቢ ነው ብለን ስንናገር በዝናብ አብቅሎ በፀሐይ አብስሎ ይመገባል እንላለን በዝናብ አብቅሎ ገበሬው ስለዘራ ብቻ ነው የሚበቅለው አይደለም በዝናብ እግዚአብሔር ያበቅለዋል ከዚያስ በኋላ በፀሐይ ደግሞ ያበስለዋል አረንጓዴ ጽዋት አረንጓዴ የሆኑት ያንን መልክ ይዘው ለምግብነት ይደረሱት እግዚአብሔር በፀሐይ አብስሏቸው ነው ስለዚህ በፍጥረቱ እግዚአብሔር ራሱን ገልጿል በመግቦቱም ራሱን ገልጿል ማለት ነው ሶስተኛ ለሰዎች በመገለጥ አብርሃምን ጠርቶት ና እኔ ወደ ማሳይ ምድር አለው አብርሃም እግዚአብሔርን ፈለገ ከዛ በኋላ አገኘው ስለዚህ እግዚአብሔር ለሰዎች በመገለጥ ለአብርሃም ራሱን ገልጿል ለሙሴ ማነህ ልህ ላናግርህ ብሎ ጠይቆ ነበር ሙሴ እኔን አይቶ መቆም የሚችል የለም ግን እንደዚህ ነው በዚህ ጊዜ ታይኛለህ ማን አንተ እኔ እንደዚህ ነኝ ያለናይ ነበር የሚኖር ይያለ ራሱን ገልጾለታል እግዚአብሔር ስለዚህ እግዚአብሔር ለሰዎች በመገለጥ በመግቦቱ በስነ ፍጥረት ራሱን ገልጾልናል ማለት ነው ስለዚህ አብርሃም ታሪክ ይነገራል የሙሴ ታሪክ ይነገራል ፍጥረታትን እግዚአብሔር እንደፈጠረ ይነገራል መጋቢያችን እንደሆነ ይነገራል በዚህ ትክክለኛ እምነት ውስጥ እንዳለን እናውቃለን ማለት ነው አንደኛ ሁለተኛ እምነታችን በነቢያት ምስክርነት ላይ የተመሰረተ ነው እግዚአብሔር የተገለጸላቸው የላካቸው ነቢያት ምስክርነት ሰጥተውናል ያምናመልከው እግዚአብሔር ያምናመልከው አምላክ እርሱ እንደሆነ ወይም ማን እንደሆነ ነግረውናል ማለት ነው ለምሳሌ ኤልያስን ማንሳት እንችላለን በዛ የነበሩ ሰዎች በዓል አልፋዋ ማለት ነው ሲጻፍ እኛ መንፈሳዊ በዓሉን በአይኑ አን የምንጽፈው እና ሲያመልኩ እንግዲህ የምታመልኩትን ዛሬ መረጡ በዓል አምላክ ሆነ እሱ መረጡ እግዚአብሔር አምላክ ሆነ ደግሞ እሱ መረጡ ብሎ መስዋዕት አቅርቦ መስዋዕቱን የተቀበለለት ትክክለኛ አምላክ እንደሆነ ይታወቃል እሱን እናመልካለን ብሎ እነሱ መስዋዕት አቀረቡ ለጣዖታቸው ለሚያመልኩት ለሚሰግዱት ፈጥሮናል ለሚሉት ቢጮ ቢወጣ ቢወረድ ራሳቸውን ቢጎዱ ሰውነታቸውን ቢዋጭሩ ደማቸውን ቢያፈሱ መስዋዕት ሊቀበል አልቻለም እውነተኛ ስላልሆነ ኤልያስ የጠራው ግን እግዚአብሔር ከሰማይ እሳት ልኮ ትክክለኛ መሆኑን ውሃውን እንጨቱን ያንን የቀረበውን መስዋዕት ተመግባ ትክክለኛ መሆኑ ታወቀ ማለት ነው ስለዚህ በነቢያት እግዚአብሔር ገልጿል ለራሱን ማለት ነው በነቢያት ምስክርነት ላይ የተመሰረተ ነው እምነታችን አንደኛ ነገሥት ምዕራፍ 18 ላይ እናገኘዋለን ስለዚህ ዛሬም ለበቁ ሰዎች የሚያዩ ላልበቃን ደግሞ በእምነት የምንቀበለው የምናቀርበውን መስዋዕት እግዚአብሔር እንደሚቀበል አምነን ነው ማለት ነው ስለዚህ በነቢያት ምስክርነት ላይ የተመሰረተ ነው እምነታችን ሶስተኛው የእግዚአብሔር ወልድ ስጋ ለብሶ በመገለጥ ላይ የተመሰረተ ነው እንግዲህ ዛ በብሉይ ኪዳን የነበረው በነቢያት አድሮ በተአምራት በተለያየ መልኩ እግዚአብሔር ሲገልጽ ከቆየ በኋላ ከሶስቱ አካል አንዱ አካል የሆነው እግዚአብሔር ወልድ ኢየሱስ ክርስቶስ በረት ተወልዶ ዮርዳኖስ ተጠምቆ ቀራኒዮ ተሰቅሎ ራሱን ገለጸልን ማለት ነው መንገድም እውነትም ሕይወትም እኔ ነኝ እኔም ብታምኑ ይሄን ታገኛላችሁ ብሎ ራሱን ገለጸልን ማለት ነው ስለዚህ እግዚአብሔር ወልድ ኢየሱስ ክርስቶስ በስጋ ከመቤታችን ከቅድስት ድንግል ማርያም ተወልዶ እውነተኛ ወይም የመጨረሻው መገለጥ ብለን የምንናገረው የኛን ስጋ በመዋሃድ የተገለጸው መገለጽ ነው ማለት ነው አምላክ ሰው አምላክ የሆነበት መገለጥ ነው አራተኛው ከእርሱ በኋላ የሐዋርያት ምስክርነት እንግዲህ በፊት የነቢያትን ነበር ያየነው ይመጣል ይወለዳል ይወርዳል የኛን ስጋ ይዋሃዳል መስቀል ላይ ይሰቀላል ይሞታል ይነሳል ያረጋል ዳግም ይመጣል ብለው የተናገሩት ትንቢት ነው አደረገው ክርስቶስ ያንን በነቢያት የተነገረውን ፈጸመ ከዛ በኋላ ደግሞ የተከናወነው ነገር እውነተኛ መሆኑን ደግሞ ሐዋርያት ምስክርነት መስጠት ጀመሩ ማለት ነው ምን ብለው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ቅድም እንዳለው ማለት ነው መጸነሱን መወለዱን መሰደዱን መጠመቁን ማስተማሩን መሰቀሉን መሞቱን መነሳቱን ማረጉን ለሐዋርያት መንፈስ ቅዱስ መውረዱን ይሄን ነቢያት ይሆናል ብለው ተናግረው ነበር ስለዚህ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና በህልም የሚገለጽላቸው ስላሉ በራእይ የሚያዩ ስላሉ ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ላይ ለኛ ተናገረን ቅድም ያልነው ክርስቶስ ራሱ አስተማረ ያልነውን ካስተማረ በኋላ ደግሞ እነሱን ሂዱ ለዓለም ንገሩ ምስክርናችሁ እናንተ እንዳላቸው እነርሱ ደግሞ ሄደው አስተማሩና ምስክርነት ሰጡ መጨረሻ ላይ በዚህ ዘመን መጨረሻ ለኛ ተናገረን ስለዚህ በነቢያት ትንቢት ላይ ብቻ ሳይሆን
ትንቢቱ መፈጸሙን በሐዋርያት ምስክርነት ላይም ጭምር የተረጋገጠ ነው ማለት ነው። ዕብራውያን ምዕራፍ 1 ቁጥር 1 ላይ እናገኘዋለን ማለት ነው። ስለዚህ ነው እንግዲህ ቅዱስ ጳውሎስ በተጨማሪም ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ቅድም ያለው ሐዋርያት ይህን ተናግረዋል፣ መስክረዋል። ነቢያት ደግሞ ቀድሞ እንዲህ ብለዋል። ስለዚህ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስ ነው ያለው ሁለቱን ይዘን የነቢያትን ትንቢት የሐዋርያትን ምስክርነት ይዘን እናምናለን ማለት ነው። ስለዚህ ነቢያት የተናገሩትን ሐዋርያት ምስክርነት የሰጡትን በማለት እናነሳለን። አምስተኛው የህሊና ምስክርነት ነው። የህሊና ምስክርነት እያንዳንዱ ሰው በጎ ሲያደርግ ጥሩ ሲሰራ በጎ የሚሰማው ህሊና፣ ክፉ ሲያደርግ ደግሞ ትክክል አልሰራም የሚለው ህሊና እግዚአብሔር ሰጥቶታል። የህሊና ምስክርነት አሁንኛ ሃይማኖቱ ስላለን ከሃይማኖት ውጭም ቢሆን ሰው ያደረገው ነገር ክፉ መሆኑና በጎ መሆኑን ከእግዚአብሔር የተሰጠው ህሊና አለ፣ የህሊና ምስክርነት። ስለዚህ በህሊና ምስክርነት የምንወጣው የምንወርደው የምንሄደው የምንመጣው ትክክለኛ እንደሆነ ህሊናችን ምስክርነት ይሰጠናል ማለት ነው። ስድስተኛው የመጽሐፍ ቅዱስ ምስክርነት ነው። ራሱ መጽሐፍ ቅዱስ ምስክር ሆኗል። ሌሎች መጽሐፍቶች መጽሐፍ ቅዱስን ተመርኩዘው ማብራሪያ ትንታኔ የሚሰጡ ናቸው። ዋናው ግን መነሻችን መጽሐፍ እግዚአብሔር ይሄ ነው ብሎ በስራው ይነገረናል። ስለዚህ የመጽሐፍ ቅዱስ ምስክርነት ስድስተኛ ማስረጃችን ነው። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ዓለምን ከፈጠረበት ዓለምን አሳልፎ እስከምንኖርበት ህይወት ድረስ መጽሐፍ ቅዱስን እያነበብን እየተማርን ብናነጻጽረው ብናመሳክረው ብናወዳድረው የእምነታችንን ትክክለኝነት እዛው ውስጥ ማግኘት እንችላለን። ሰባተኛው ስነ ምግባርና ሞራልን የሚደግፍ መሆኑ ወይም የማይቃወም መሆኑ ነው። ስነ ምግባርና ሞራልን ስነ ምግባር አድርጉ የተባልነው በወንጌል የታዘዘው ስለ ጾም ሊሆን ይችላል፣ ስለ ጸሎት ሊሆን ይችላል፣ ስለ ስግደት ሊሆን ይችላል፣ ስለ ምጽዋት ሊሆን ይችላል፣ ስለ ፍቅር ሊሆን ይችላል፣ ስለ ይቅርታ ሊሆን ይችላል፣ ስለ ትህትና ሊሆን ይችላል። የታዘዙትን መጽሐፍ ቅዱስ ስለ ስነ ምግባር ህጎች ቤተክርስቲያን አድርጉ ነው የምትለው። የታዘዙት የእምነት ውስንነት የስነ ምግባር ጉድለት ከሌለብን በስተቀር እኛም ያንን እያደረግን ነው ያለነው። የሚሰማውም ሰው ይሄንን ነው በወንጌል የታዘዘው። ጠላት ቢራባ ብላ ቢጠማ አጠጣው ቢታረዝ አልብሰው አንድ ምዕራፍ ካንተ ጋር ለሚሄድ ጨምረህ ሂድለት እያለ የመጽሐፍ ቅዱስ ከበጎ ነገር ጋር ተባበሩ ክፉን ነገር ተጸየፉት የስነ ምግባር ህጎች መጽሐፍ ቅዱስ ላይ የተጻፉት በሙሉ ዛሬም በእምነታችን ውስጥ ይተገበራሉ። ይሄ ያለፈ የስነ ምግባር ህግ ነው። ይሄን አታድርጉ ተው ወደዚህ ወደ ጥፋት ሂዱ የሚል ህግ የለም። የስነ ምግባር ህጎች መጽሐፍ ቅዱስ ላይ የተጻፉት የታዘዙት በሙሉ ዛሬም ይከናወናሉ ማለት ነው። እና የሞራል ህግ ሰው ምን ይለኛል ብሎ ሰው የሚያደርገው ነገር ማለት ነው። በመንገድ ላይ ስንጓዝ በቤታችን ሊሆን ይችላል፣ በስራ ቦታችን ሊሆን ይችላል፣ እንዲባረክ ጥሩ ይሆናል ሰው ምን ይል የሚል የሞራል ህግ አለ። ሰው ራሱ የሚሰማው ማለት ነው። ሰው ራሱ የፈጠረው አይደለም። እግዚአብሔር ለሰው ልጅ ሲፈጥር አብሮ የሰጠው የሚሰማው ስሜት አለ ያልተጻፈ። የተጻፉትን የስነ ምግባር ብለን እናነሳቸዋለን። ስነ ምግባር ውስጥ ምንኖረው ሰው ባያቃቸውም እንደ ሃይማኖት እንደ ምግባር ሊያደርጋቸው የሚችላቸውም ይኖራሉ። ያ ግን ሃይማኖቱን አምኖና እንዲህ ነው ብሎ የሚያደርገው ሳይሆን እንደው ሰው ምን ይለኛል ብሎ የሚያደርገው ነገር ይኖራል። አንዳንድ ሰው ሃይማኖተኛ ባልሆንም እንደው ጥሩ ነገር ላደርግ ብሎ የሚያደርግ ሰው ይኖራል። በሃይማኖት ውስጥ ያለው ነው የምናነሳው ማለት ነው። ስለዚህ ምግባር ብቻ ኖሮት እምነት ባይኖረው አይጠቅመውም ይላል ያዕቆብ በመልእክቱ። ስለዚህ እነዚህ ነገሮች እንግዲህ የሚያሳዩን የእምነታችንን ትክክለኝነት ነው። በሞራልም ብንሄድ ይደግፈናል፣ በስነ ምግባርም ብንሄድ ይደግፈናል፣ መጽሐፍ ቅዱስን ብናነብ ይደግፈናል፣ የሐዋርያትን ምስክርነት ብናረጋግጥ ይደግፈናል። ክርስቶስ ራሱ ተጸንሶ ተወልዶ ይህን መከራ ተቀብሎ አዳነን ምንነግረው ምንሰብከው ምናዜመው ምንቀድሰው ምናወድሰው ነው። ነቢያትስ ምን ብለው ነበር? እንዲህ ብለው ነበር፣ ይመጣል፣ ይወለዳል፣ ይሞታል፣ ይሰቀላል፣ ያድነናል ያሉት እሱንም በአገልግሎታችን በዜማችን ምናነሳው ነው። እግዚአብሔር ራሱን የገለጠበትስ መንገድ ይሄው መጋቢ ነው እያልን በስነ ፍጥረቱ በመግቦት ይሄንን ሁሉ አንስተን ወደ ሃይማኖታችን ውስጥ ብንመጣ ውስጡ እናገኘዋለን። ሃይማኖቱን አንስተን እነዚህ ነገሮች ብንተነተናቸው የየትኛው እምነት እንደሆነ ይታወቃል ማለት ነው። ስለዚህ የእምነታችን ትክክለኝነት በስነ ፍጥረት እግዚአብሔር ራሱን በመግለጽ በነቢያት ትንቢት ክርስቶስ ራሱ ባደረገው ባስተማረው ሐዋርያት የክርስቶስን በመሰከሩት በጻፉት እኛ በምንኖረው
የስነ ምግባር መመሪያዎች የሞራል ህግ በእነዚህ ነገሮች በሙሉ ትክክለኛ እምነታችን ይሄ ለመሆኑ ምንም ጥርጥር የለም እነዚህን ይመስላሉ ከብዙ በጥቂቱ ማለት ነው እንግዲህ መጽሐፍትን ባለመረዳት እንግዲህ አሁን እርሶ በተቀሱት ልክ ምእመናን ያን ያህል ግንዛቤው ላይኖር ስለሚችል አንዳንድ ሳቢዎች ይነሳሉ ምናልባት አሁን ወደ ዓለሙ ስንሄድ እኔ ብቻ ያልኩት ልክ ነው እኔ ብቻ ያልኩት ይሰማ እኔ ብቻ ያልኩት ተቀባይነት ይኑረው በሚለው ዓለም ውስጥ ስንኖር እንደው ይሄን ያህል መጽሐፍትን ጥልቅ ብሎ የኔምነት ነው ልክ የሆነው ምክንያቱም ማስረጃዎቼ እነዚህ ናቸው ብሎ ለመጥቀስ አቅሙ የውቀት አቅሙ ያነሰው ምእመን ብዙ ጊዜ ሲወዛገብ ማየት የተለመደ ነው አንድ ጊዜ ወደ ሌላው ይሄዳል ከዛም ተነስቶ ወደ ሌላው እምነት ሲሄድና ያለንና ተአምራትን በማየት ብቻ የሚባክኑ አንዳንድ ምእመናንን ማየት የተለመደ ነውና እንዴት እንጽና እንደው ይሄንንስ በምን አይነት ልክ ነው ልንረዳው የሚገባው የሚለው ማንሳት እንችል የመጀመሪያው ነገር እንግዲህ እቺ ምድር ጊዜያዊ መቆያችን ናት ዘላለማዊ መኖራችን አይደለችም ዘላለማዊ መኖራችን ካልሆነች ደግሞ ከሞት በኋላ የምንኖር ሰዓት ዘላለማዊ መንግስት ስላለች በዚህ በጊዜያዊ መቆያችን ዘላለማዊ መቆያችንን ወይም መኖሪያችንን ማበላሸት የለብንም ከሰማይ መጣን በመድር ላይ ኖርን ይሄን ምድር ጥለው ደግሞ ወደ ሰማይ እንሄዳለን ስለዚህ የጊዜያዊ መቆያችን ነው በጊዜያዊ መቆያችን ውስጥ ቅድሚያ የምንሰጠው ዘላለማዊ ኑሯችንን ነው ዘላለማዊ ኑሯችን ነው ሰው ልደቴም ህይወቴም ሞቴም እዚህ ምድር ላይ ነው ህይወቴም እዚህ ይጠናቀቃል ከሞት በኋላ ህይወት የለም ካላለ በስተቀር በመድር ላይ ሲኖር ሃይማኖታዊ ሆኖ ያን ያከናወነ ጊዜያውን ዓለም ማለፍ ያስፈልገዋል ይሄ ማለት ምድር ላይ የሚኖረው ኑሮ ሁለተኛ ነገር ነው ማለት ነው ቅድሚያ የሚኖረው ሃይማኖታዊነቱ ነው ስለዚህ ያንን ቃል እግዚአብሔር በመስማት በንስሐ አባት በመመራት ሃይማኖታዊ ተግባራትን በማከናወን በሞራል ህግ በመመራት ሊፈጽሙ ያስፈልጋል እንዲህ ከሆነ አይቸገርም ክርስቲያን ይመጣል ካህን ንስሐ አባት አለው ልጆችን በስርዓት ይመራል እሱም በጥሩ ስነ ምግባር ይኖራል መስመሩን ያውቃል ማለት ነው ይሄንን ነገር ግን ትቶት ሃይማኖታዊ ጉዳይን ትቶት በቃ በመድር ላይ መብላት መጠጣት መኖር ይሄ ብቻ ነው ዓለማዊ ካለ ይሄን ማግኘት አይችልም በተለይም አሁን ዛሬ ባለንበት ዘመን እንደዚህ መጥቶ በየቀኑ ለመስማትና ለማግኘት ጊዜ ውጥረት በሆነበት ጊዜ በእንደዚህ አይነት ማህበራዊ መልእክት ማስተላለፊያዎች የመስማት እድሉ ሰፊ ነው ማን ተወለደ ማን ሞተ ማን ወረደ ማን ተሾመ ማን ተሻረኮ ሲሰማ ነው የሚውለው ሰው እነማን ምን አሉ ሲሰማ ነው የሚውለው ለሃይማኖቱ ግን የሚሰጠው ዋጋ ይወረደ ነው በብዙ ማለታችን እንጂ ይሄኛውን የሚያደምጥ የሚከታተል ሰው የለም ይያልኩ አይደለም ስለዚህ አንድ ነገር አውቆ ቢውል ሰንበትን ቢያከብር ቃል እግዚአብሔር ቢሰማ በወር አንድ ቀን ቢያንስ ንስሐ አባቱን ቢያገኝ ቃል እግዚአብሔር ቢሰማ ቢከታተል ይሄንን መስመር ስቶ ወደ ሌላ መስመር አይሄድም በየጊዜውም እዛ እየገባ እየመጣ ከማለት መጀመሪያ ይሄንን ማወቅ ያስፈልገዋል ምንድነው የማምነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ ታምናለች ይሄን ካመነ በኋላ ነው ሌላውን እንኳን እስኪ እነዛስ ምን ይላሉ ብሎ መስማት ይችላል ከዚያስ በኋላ ያልገባውን ነገር ይጠይቃል እንጂ አስገድደን የምንይዘው አንድም ማማኝ የለም አይኖርም ካመነ ይመጣል ካላመነ ደግሞ አምናለሁ ወዳለው መሄድ ይችላል ስለዚህ በእምነቱ ሲኖር ይሄኛውን ነገር ማወቅ መቻል ያስፈልጋል እንደከም የለ 12 አመት 3 አመት 6 7 8 አመት እንደከም የለ በመድር ላይ ለመኖር ምንማርበት ለሃይማኖት ደግሞ ይሄንን መከታተል ቢችል ይበልጥ ከሞት በኋላ ያለውን ህይወት ብቻ ሳይሆን ምድራዊ ህይወቱንም ያመቻቸ በሰላማዊና በጥሩ ፍቅር መኖር ይችላል አንድ ሐሳብ ላንሳና እናጠቃለላለን መምህር ምናልባት አሁን እንግዲህ ሶሻል ሚዲያውን አይተውት ከሆነ ብዙ ኦርቶዶክሳውያን ወጣቶች እንግዲህ የሶሻል ሚዲያውን አውደ ምሕረት ዘርግተው የሚያስተምሩ የሚማማሩ በርካቶች ናቸውና በዛ መሃል እንግዲህ የሚፈጠሩ በርካታ ጥያቄዎች አሉ ከዚሁ ከእምነት ጋር ተያይዞ ቀደም ሲል ለማንሳት እንደሞከርኩት የኔ ትክክል ነው እኔ የተናገርኩትን ብቻ ተቀበሉ ብሎ የሐሳብ ጫናን የሚያረግ እንዳለ ሁሉ እንግዲህ ከኦርቶዶክሳውያን ወጣቶችም እንዲህ አይነት ነገር ይታያል በምን አይነት መንገድ ጸንተው ነው መቀጠል ያለባቸው ምናልባት የመጣውን ይሄን የሶሻል ሚዲያውን አገልግሎት እንግዲህ ለብዙዎች መድረስ ስለሚቻል መልእክትን ለማስተላለፍ ሁነኛ አማራጭ ነው
ሶሻል ሚዲያውን ለበጎ ከተጠቀምነው ብዙ እናተርፍበትም ጭምር ነው። ነገር ግን እንደው በእንደዚህ አይነት ነገር በትንሽ ነገር አንዴ በተወረወረች ጠጠር እምነታቸውን ሸርሽረው ወደ ሌላ ሄደው እየሰማን ነው። እንግዲህ እንዲሆኛለው ወደዚህኛው ተቀላቅያለሁ ከዚህኛው ወጥቻለሁ እያሉ አንዳንድ መረጃዎችን እንሰማለን። ያ ጉዳያችን ባይሆንም ያንድ ነፍስ መሄድ ግን ለቤተ ክርስቲያን ጉዳዩ ነውና እንደው ወጣቶች በእንደዚህ አይነቱ ዓለም ውስጥ ሲኖሩ በመማር ማስተማሩ ሂደት ውስጥ የሰውን ሐሳብ በመቀበል ሂደት ውስጥ ሊያደርጉት የሚገባውን ጥንቃቄ ጠቆም አድርገውልን እናጠቃልላለን። እሺ የመጀመሪያው ነገር እንግዲህ ማንኛውም ሰው የፈለገውን ነገር መተንተን አይችልም። ምን ማለት ነው? እኔ አሁን የሃይማኖት ሰው ነኝ። የፖለቲካ ትንታኔ መስጠት አልችልም። እውቀቱ ብቻ ሳይሆን ይመለከተኛል ያ ጉዳይ ነው። አሁን በዚህ ጉዳይ ላይ ተነስቼ እንዲ ነው ማለት እንደ ግለሰብ ከሰው ጋር ላወራ እችላለሁ አይደል? አሁን ከዚህ ማስተራጫ ውጭ እኔና አንቺ እኮ ልናወራ እንችላለን ስለ ሀገራችን የፖለቲካ ሁኔታ። ተነስቼ ግን እኔ በዚህ በሚዲያ ላይ እንዲ ነው የመተንተን መብቱስ አለኝ ወይ የሚለው ነገር የመጀመሪያው ጉዳይ ነው። ሌላም ሊሆን ይችላል። ስፖርት ገብቻውን የተነስቼ ለተንትን ብል ሙያዬ አይደለም። ስለዚህ ምን ያደርገኛል? ያስተቸኛል ማለት ነው። ሊያደምጠኝ የሚችልም ይኖራል ያላወቀ ስፖርቱ ዓለም ላይ የሌለ ያለም ደግሞ ሊተወው ይችላል ሊያደምጠኝ ይችላል። ማንኛውም ሰው ተነስቶ የሃይማኖቱን ጉዳይ ሊተነተን አይችልም። ክህነቱን የሚመለከት ካህን ነው። ጵጵስናውን የሚመለከት ጳጳስ ነው። ሴቶችን ወንዶችን የሚመለከት ቁርባንን የሚመለከት አገልግሎትን የሚመለከት መጽሐፍ ቅዱስን የሚመለከት ታሪክን የሚመለከት የቤተ ክርስቲያኒቱን ትምህርት የተማሩ ሰዎች አሉ። እነዛ ሰዎች ናቸው ስለዛ ጉዳይ ተጠያቂ ሆነው ማስረዳት ያለባቸው። እኔውን የመጽሐፍ ቅዱስ ጥናት አስተምራለሁ፣ ትምህርታዊ ሌሎችም ነገር አስተምራለሁ። በዜማ ጉዳይ ላይ ግን እንደ ዜማ እንደሚያዜሙት ያቋቋም መምህራን ላዜምም ለተነተንም አልችልም። ስለዚህ ማንንም ሰው ተነስቶ የፈለገውን ነገር መናገርም የለበትም። የሚችለውን የሚያውቀውን ይተነተናል፣ ያብራራል። ማይችል ከሆነ ደግሞ የሚችለውን ሰው አምጥቶ በዛ ሰው ማስተንተን እንዲብራራ ማድረግ ማሳወቅ መቻል ያስፈልጋል እንጂ ተነስቶ እንደፈለገው ዛ እንዲ ነው እያለ መርገጥም የለበትም። ይሄ ገደብ ሊበጅለት ይገባል ማለት ነው። የምናደምጠው ሰዎችም ከሰማን በኋላ ማረጋገጥ መቻል ያስፈልገናል። እስቲ ይሄ ነገር ትክክል ነው ወይ? እነማን ምን ይላሉ? በዚህ ጉዳይ ላይ ቤተክርስቲያኒቱ ምን ትላለች? አሁን እንደተጠየቁ መልስ ስጡን። አሁን ተናግሬያለሁ። የእምነታችን ትክክለኛነት ማስረጃው ይሄ ነው ብያለሁ። ሌላ መምህር ደግሞ መጥቶ በዚሁ የትምህርት ዘርፍ ላይ ተጨማሪ ትንታኔዎች ሊሰጥ ይችላል። ያ ሰው ከሰማ በኋላ የራሱን ውሳኔ ይወስናል። ስለዚህ ይሄን ይቀበላል። ተጨማሪ ማብራሪያ ከፈለገ ደግሞ ከሌሎች መምህራንም ከድረገጾችም ከዩቲዩብም ተጨማሪ ማብራሪያ ይሰማል። ካልገባው ካልተዋጠለት ደግሞ ጥያቄ ይልካል። ይሄ ነው ይባላል እንጂ እንደፈለገ እየተነሳ ማንንም ሰው የፈለገውን ትንታኔ ሊሰጥ አይችልም። የፈለገውንም ሰው መጠየቅ አይችልም። ሊጠይቅለት መስሎት ሊጠይቅ ይችላል እኮ። የሚሰጠውን መልስ ግን ከቤተክርስቲያኑ ትምህርት ጋር አነጻጽሮ ትክክል ነው አይደለም ማለት መቻል ያስፈልጋል። በሌላም እንደዚህ እኮ ነው። አሁን ኬሚስትሪና ፊዚክስ ተነስቶ ሊያበራራ ይችላል እንዴ? አይችልም አይደል? የኬሚስትሪ ባለሙያው የፊዚክስም ባለሙያው መጥቶ ነው ይሄ ነው ስበቱ ህጉ ምናምን ብሎ ያበራራ። ማንም ሰው ተነስቶ ሊያበራራ ይችላል? አይችልም። ባለሙያው ነው ያን ሊያበራራ የሚችለው ማለት ነው። ተጠያቂ አካላት ናቸው ተገቢው ምላሽ መስጠት ያለባቸው እንጂ ማንም ተነስቶ እንደዚህ ነው በዚህ ወጣ በዚህ ወረደ የታሪክ እንደዚህ ነው የሚለው ነገር ለተመልካችና ለዩቲዩብ ገንዘብ ማግኛ አድርጎ ስላወራው እኛ የስነ ምግባር መስመራችን የእምነት አቋማችን ሊዛባ ይገባው። ልክ ነው። ስለዚህ ሶሻል ሚዲያ ላይ የተነገረው ሁሉ እንደ አንዳንድ ወጣቶች ስሜታዊ ሆነው ለአንዳንድ ከሌላ ቤተ እምነት ለመጡ ወጣቶች ምላሽ ይሰጣሉ። አንዳንድ ጊዜ ያው መሳት ይኖራልና ያ መልስ እንግዲህ ቤተክርስቲያንና ይወክላትም ሊቃውንት ቢካተቱበት ነው። እሱ ተጨማሪ ነው። የሚናገረውም ሰው ደግሞ ጥያቄውን ካዘጋጀ በኋላ የራሱ ድረገጽ እኮ ይኖራል፣ የራሱ ዩቲዩብ ሊኖረው ይችላል። መጥቶ ጠይቁ ይሄ ነገር እንዴት ነው ብሎ መጽሐፍትን አይቶ ከዛ ድንበር አለው የሚጠየቅበትና የሚመለስበት። በሚያውቀው ልክ አይደል የሚመልሰው።
ከዛ ውጭ ከሚያውቀው በላይ ወይም ውጭ የሆነ ነገር ሲመጣ አቆይቶ ደግሞ ይሄን ደግሞ እስኪ ልጠይቅ ብሎ ነው መመለስ ያለበት። እንደዛ ሊሆን ያስፈልገዋል እንጂ ድንበሩን አልፎ እስከፈለገው ድረስ ገብቶ ካህን ያልሆነ ቤተ መቅደስ ድረስ በሐሳብ ገብቶ ያለውን ነገር ሊተነተን አይችልም። ቤተ ክርስቲያን ያላትን ከምን እስከ ምን ድረስ ነው አገልግሎት የሚለውን ሳያውቅ ተነስቶ ለዚህ ዋጋ አልሰጠችም፣ እንደዚህ አይነት ነገር ላይ እንትን የላትም፣ እዚህ አይነት ነገር ላይ ትምርት የላትም ብሎ ሊናገር አይገባም። ግን ያው መስማቱ የተለመደ ነው። መስማቱ የተለመደ ነው። ስለዚህ የሚያደምጥም ሰው ራሱን ቅርጽ ቢያስይዘው የሚናገረው ሰው ምናደምጥ ሰዎችም ደግሞ ትክክለኛው የቤተክርስቲያን ትምህርት ከየት ነው የምንሰማው ከነገሊ ምን እንሰማለን ከሰሙ በኋላስ ምንድነው ብሎ ሌላውን ሰው እየጠየቀ አስረጋጩን መልስ ማግኘት ያስፈልጋል። መምህር ስለነበረን ቆይታ እጅግ በጣም አድርጌ ነው ማመሰግነው። ክብር ያደለልኝ። ተመልካቾቻችን ለዛሬ የነበረን የጠበል ጸዲቅ ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅታችን በቂ ቁም ነገር ያለው ትምህርት እንዳገኛችሁ ተስፋ እናደርጋለን። ቀሪ ማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መርሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ